ለማን ጥለሽ በእድሜ መጨረሻ ላይ እንዴት የት ጥለሽ ነው የምትሄጂው? የወለድኩሽ ያሳደግኩሽ ስንት ነገር የሆንኩብሽ ጥለሽ እንድትሄጂ ነው እንዴ? አንቺማ አባዬ ያለልሽ እኮ ኤቢዬ፣ አባትሽማ እኮ ባሌ ነው። ቆይ እኔ ወልጄ ልጅ አልባ ልሆን? ምንድን ነው ያጎደልኩብሽ? ለምንድን ነው የምታስጨንቅኝ? ምንድን ነው የሆንሽው? በቃ እማዬ አልቻልኩም። ኤቢ፣ በናታ ምክንያት ነው እንዴ? በሱ ብቻ አይደለም ግን በቃ ልሂድ ነው። እንደዚህ የምታስቢ ከሆነ ይሄ የመጨረሻ ውሳኔሽ ከሆነ እኔም መቃብሬ ላይ እንዳትቆሚ ነው የምረግምሽ። ኤቢ ኤቢ ሽንቷ እሺ ቆየ ሳናሽ ተናሽ ደህና ነኝ ጋሼ። ዛሬ ደግሞ ልጁን አታየውም እንዴ? ኮርቼ ልጅ ይላልለው ኮርቼ አደባባይ ላይ ላላቅፈው ልጄ ብሎ ምን ያደርግልኛል? እኔ እንደው የተዋረድኩ የቀለልኩ አባት ሆኛለሁ። ሚስት ልሆንህ አላልኩም። እንደገና ደግሞ ድጋሜም አብረኸኝ እንድተኛ አልፈልግም። ዳግም ብፈጠር እንኳን አላደርገውም። ሰላም አንቺ ስላልሽ ብቻ አይደለም። አውቃለሁ ጋሼ አንተ እንደማታደርገው። እኔ እኮ ወደ ቤት የምመለሰው የትም ቦታ መሄጃ ስለሌለኝ እኮ ነው እንጂ ከዚህ በኋላ አንተ እንደማታደርገው አውቃለሁ። ለማርታ እውነቱን ነግራታለሁ። ከአንቺ ሁለት ልጅ እንደወለድኩ አውቃ እውነት አንቺን እዛ ቤት ውስጥ ታኖርሻለች? ተው ጋሼ፣ እኔ ስለሱ ማሰብ አልፈልግም። ማሰብ ካልፈለግሽ እኔ ልንገርሽ፣ ማርታ ትገልሻለች። የስሜን ያህል አውቃታለሁ። ትገልሻለች። ማርታ ክደት ማስተናገድ አትችልም፣ ንቀት አትችልም። ይህን ሁሉ ዘመን አክብራሽ ኖራ ከባልሽ ሁለት ልጅ አለኝ ብለሽ ስትነግሪያት ካልሞተች ትገልሻለች። ትግደለኝ ጋሼ ትግደለኝ። እኔ እኮ ከዚህ በኋላ ምንም ህይወት የለኝም። ይሄንን ሁሉ ነገር የማደርገው እኮ ለልጆቼ ስል ነው። ዛሬ ማፍረስ ነው የፈለግሽው? ንገሪኝ እስኪ። እንዴ ኧረ እኔ እንደዛ አላሰብኩም። ክፉና ከሃዲ አባት አይደለሁም። ለሚስቴ ከሃዲ ባል ልሆን እችላለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሁላችሁ የመጣሁት ዳጣ ድራማን ነው ማለት ነው። ሰላም እንግዲህ አይሆንም ብላለች ማለት ነው። በዛ ቤት መኖር ብቻ ነው የምፈልገው እያለች ነው። በጣም ነው የሚያሳዝነው። በሌላ በኩል ደግሞ እንግዲህ አክስታቸው እንዲሁም ደግሞ ወይዘሮ ማርታ እህት ወደ ጠንቋይ ቤት እንደሄደች ሁላችሁም ታውቃላችሁ። እንግዲህ በጠንቋይ የሚያምን ሰው ሊኖር ይችላል። ከዛ ውስጥ ደግሞ አንዷ እሷ ናት ማለት ነው። በሌላ በኩል ደግሞ ኤቢ ወደ ውጭ ሀገር መሄድ አለብኝ ብላለች። አቤጌል በጣም ነው ያሳዘነች። እውነት አንዳንድ ጊዜ በጣም ጠንካራ ሰዎችም ሲሰበሩ እንደዚህ ነው የሚሆኑት። ማንም ሰው ጠንካራ ሆኖ አይቀጥልም ማለት ነው። እና ኤቢን ማንም ሰው በአሁኑ ሰዓት ሊረዳት አልቻለም። በጣም ነው ምክንያቱም ከአሁን በፊት ምንም አይነት ነገር ቢመጣ የምትጋፈጥና ለምንም ነገር እጇን የማትሰጥ ጀግና ጠንካራ ሴት ነበረች። አሁን ግን አልቻልኩም እያለች ነው። በሌላ በኩል ደግሞ እንዳያችሁት የወይዘሮ ማርታ እህት በጣም ትልቅ ችግር እየፈጠረች ነው ማለት ነው። እንግዲህ አቶ ደረጃ አስፈራርቷት ራሱ ማርቲ ባልሽን እያየሽልኝ ነው፣ እያስፈራራኝ ነው፣ ገልሻለሁ እያለኝ ነው። እኔ የሆነ ነገር ቢሆን እናንተ ናችሁ ተጠያቂዎቹ ብላለች ማለት ነው። በእርግጥ ይች ልጅ እኔ መጠርጠሯን አልጠላሁትም፣ ግን በዚህ ልክ ሴትየዋ ሳታውቀርታ ሳይሆን ግን ለትዳሯ አደጋ እንደሚመጣ ስላወቀች ነው ወይዘሮ ማርታ ዝም ያለችው እንጂ እዛ ቤት ውስጥ የሚያጠራጥር ነገር ጠፍቶ አይደለም ማለት ነው። እሷ ግን በጣም አበዛችሁ። እንግዲህ ወይዘሮ መድኃኒት መጨረሻዋ ምን ይሆናል? ምን አቶ ደረጀ ምን የሚያደርጋት ይመስላችኋል? በነገራችን ላይ ደረጀ በጣም በአሁኑ ሰዓት ውጥረት ውስጥ ነው ያለው። እኔ በጣም ነው ያሳዘነኝ የኤቢና የደረጀ ህይወት በጣም ነው የሚያሳዝነው። ኤቢም እንደምታዩት በዚህ ጋር የምትወደውን ልጅ እህቷ ወስዳባታለች። በዚህ ጋር ደግሞ የእናቷን እውነት ደብቃ ነው ያለችውና በጣም ነው የምታሳዝነው። ደረጀም ደግሞ በዚህ ጋር እንግዲህ መድኃኒት ትዳሩን ለማፍረስ ጎንበስ ቀና እያለች ነው።
በዚህ ጋር ደግሞ ያው ሰላም ወደ ቤት ካልመጣሁኝ አይሆንም፣ እቤት ነው መኖር የምፈልገው እያለች ነው ማለት ነው። በጣም ነው የሚያሳዝነው። ሰላም እባክሽን እዛው ኑሪ እባክሽን፣ ቤት ሳይቀር ገዝቼ እሰጥሻለሁ እያላት ነው ማለት ነው። ነገር ግን እሷ በጭራሽ ይህን ነገር አላደርግም፣ በጭራሽ እንደዚህ አይነት እንትን ቃል አልገባልህም፣ መኖር የምፈልገው እዛው እናንተ ቤት ነው ብላለች ማለት ነው። ምንድን ነው የምትፈልጊው ከኔ ሲላት፣ ምንድን ነው እሱ እኔ እኮ እናንተ ቤት 20 ዓመት ሙሉ ኖር ያለው፣ ስለዚህ ምን አዲስ ነገር ተገኘ ብለዋለች። ይሄ 20 ዓመት ግን ልጅ ሳይኖርሽ ነበረ የኖርሽው ብሏታል ማለት ነው። አይ ቢሆንም ግን አሁንም እንዳለኝ እያወቅክም ቢሆን እንዲሁም ደግሞ ከእናንተ ጋር ነው መኖር የምፈልገው ብላለች። ምን ለማድረግ ባትገቢስ ምን ለማድረግ ነው? ለማርቲ ልትነግሪያት ነው ወይ? እኔ እንደው ይህን ነገር ከማርታ ደብቄያት አልኖርም፣ የሆነ ቀን እንደምነግራት ታያለሽ ብሏታል ማለት ነው። እሷ ግን ብትነግራትም ባትነግራትም ቤት መምጣት አይቀርም። ኧረ ተይ ሰላም ተይ፣ ጭንቅላትሽን አሰሪው። ማርታ ይሄን ነገር ሰምታ ዝም የምትልሽ ይመስልሻል? ማርታ ሽንፈትን የማትወድ ክደትን ማስተናገድ የማትችል ሴት እንደሆነ ታውቂያለሽ። በተለይ ደግሞ በአንቺና በእኔ መካድ ማለት ለማርታ ሞት ነው። ስለዚህ እባክሽን እዛው ሆነሽ ልጅሽን ለማሳደግ ሞክሪ ይላታል ማለት ነው። እሷም እንደዚህ አይሆንም ደግሞ ልጅሽን የምትለይ ዳጣ ከማጋ እንድትኖር ፈልገህ ነው? ይህ ሁሉ አመት ተለይቻት ነው የኖርኩት። ስለዚህ ልጆቼን ነጣጥዬ ማሳደግ አልፈልግም ብለዋለች ማለት ነው። ምንድን ነው የምትፈልጊው? እባክሽን ሰላሜን አትበጥብጪ ላሳዝንሽ ብሏታል። በአንድ ቀን ስህተት ነው የሁሉ ህይወቴ እየተበጠበጠው ወይስ ደግሞ እኔ ካልኖርኩኝ ውርስ አያገኙም ብለሽ አስበሽ ወይንም ይክደኛል ብለሽ ነው ወይ? እኔ ለሚስቴ ከሃዲ ሊሆን እችላለሁ እንጂ ልጆቼን አልክድም። እባክሽን ትዳሬን አትበጥብጭቤ ብሏታል። እኔ አንተን ትዳር ለመበጥበጥ መቼም አላስብም። ወይንስ ደግሞ ከአንቺ ጋር ሁለተኛ ሚስት ሆኜ እንድኖር ነው? ሁለተኛ ሚስት ሆነሽ መኖር ነው ወይ የምትፈልጊው ከማርቲ ጋር ብሏታል። እሱን በጭራሽ አላደርገውም ብለዋለች። ታውቂያለሽ ከዚህ በኋላ እኔ ከአንተ ጋር መተኛት አልፈልግም ብለዋለች። እሱም ግን እኔ ድጋሜ ብፈጠር እንኳን ከአንቺ ጋር አልተኛም ብሏታል ማለት ነው። አዎ ጋሼ ለምን ትጸጸታለህ? አንተ እኮ አንድ ጊዜ ነው የተሳሳትከው፣ ሁለተኛ ግን ያደረኩት እኔ ነኝ። ስለዚህ በዚህኛው ልጅ አንተ ምንም አይነት ጸጸት ሊገባህ አይገባም ብለዋለች። እሱ ግን ቢሆንም መጀመሪያ እኔ እንደዛ አይነት ስህተት ባልሰራ ኖሮ አንቺ ሁለተኛ ልትበቀይ ባልመጣሽ ብሏታል። አይ ለምንድነው 100 ጊዜ ልትበቀይኝ የምትለኝ? የሆነውን ነገር እኮ አስረድቻለሁ። እኔ ለልጄ ምትክ ይሁነኝ ከሌላ ሰው አልወልድም ብዬ ነው እንጂ ያንን ነገር ያደረኩት እኔ አንተን እየተበቀልኩ አይደለም ብለዋለች። እንግዲህ አቶ ደረጀ በጣም የተጨነቀው ሰላም ልጁን ለማን ተተሽው የመጣሽው ይላታል። ልጁን ለምን ትላለህ? ልጄን አትልም ወይ ስትለው ምን ዋጋ አለው አቅፌ ልጄ ነው ብዬ አደባባይ ላይ የማላሳየው ልጄን የማፍርበትን ልጄ ብል ምን ዋጋ አለው ይላታል። ተውጋሺ በዚህ አትጸጸት እባክህን ትለዋለች። እሺ አሁን የት ነው ያለው? ሄጄ ሌው ከዚህ በኋላ አንቺንም ሆነ እሱን የማገኛችሁ አይመስለኝም። ስለዚህ ትንሽ ቤት እገዛልሻለሁ፣ አንቺም እዛው ትኖሪያለሽ፣ ዳጣ ግን ከኔ ጋር ነው የምትኖረው ብሏት እንግዲህ ትቷት ሄዷል ማለት ነው። እንግዲህ አቤጌልም በጣም ነው የምታሳዝነው። ያው ናታንን አግኝታው ናታን ወደ ውጭ መውጣት እፈልጋለሁ ብለዋለች። ለምን ሲላት አይ እዚህ መኖር አልፈልግም ናታን፣ በጣም እየተጨነቅኩ ነው፣ መኖር አልቻልኩም ትለዋለች። ምን ሆነች ነው? በምን ምክንያት ይላታል። አንደኛ አንተ ነህ፣ ሁለተኛ ግን የእናቴን ሀቅ ደብቄ እየኖርኩ እንዳለው ሲገባኝ፣ በዛ ላይ ደግሞ እናቴ ይሄን ነገር ስትሰማ ምን እንደምትል ሳስብ በጣም እየተጨነቅኩ ነው። ስለዚህ ከዚህ በወጣ ሁሉንም ነገር ልረሳው እችላለሁ ብለዋለች ማለት ነው። እንግዲያውስ በእኔ ምክንያት ከሆነ እኔ ወጣለሁኝ፣ አንቺ አትወጭም፣ አንቺ ከእናት ከአባትሽ ጋር ኖሪ ብሏታል። አይ አይሆንም፣ እኔ ነኝ የምወጣው በአንተ ብቻ አይደለም ብለዋለች። እሱም ግን ታይ ኤቢ ከራስሽ ጋር ተማከሪ፣ ግን ይሄን ነገር ባታደርጊ ደስ ይለኛል፣ ግን ውሳኔው ያንቺ ነው ብሏታል ማለት ነው። እሺ በቃ አንተ እንዴት እንደዚህ ትለኛለህ? አንድ የምትወዳትን ሴት ለእኔ ብቻ ነው አንተ የማታዝነው፣ ለሁሉም ሰው ግን አዛኝነት ትለዋለች። ወይ ምን አድርግ ነው የምትይኝ? ኤቢ አንቺ እኮ ብዙ ሰው በዙሪያሽ አሉ፣ ብዙ ሰውም እንደሚያስቸግርሽ አውቃለሁ፣ ነገር ግን ዙሪያሽን ማየት ነው ያቃተሽ ይላታል። ምን አይነት ሰው ነው? አንዳንድ ጊዜ ታስባለህ ስልህ አታስብም። እንዴት አንድ የምትወድህን ሴት ዙሪያሽን እይ ትላታለህ? እሷ ካንተ ሌላ ማን ትወድና
ብለዋለች ማለት ነው። በእርግጣው ኤቢ እውነት ነው። እኔ ፍቅር ውር ያደርጋል፣ ፍቅር ብዙ ነገር ያደርጋል። ሰው ለወደደው ሰው ነው ዝቅ የሚለውና ሰውን ዝቅ የሚያደርገው አንደኛ ፍቅር፣ ሁለተኛ ማጣት ነው ማለት ነው። እና ከዚህ በጣም ከባድ ነው ለመናገር። ኤቢ በጣም ነው በአሁኑ ሰዓት እያሳዘነችኝ ያለችው። በዛ ላይ ደግሞ ለዳጣ ያላት ፍቅር በጣም እየጨመረ ነው። ትናፍቃታለች ከእነሱ ተለይታ ባትኖር። እንዲሁም ባለፈው ክፍል ላይ እንዳያችሁት እኔ ከእናቴ ጋር ብኖር ይሻልሻል ወይስ ከአባቴ ጋር ስትላት፣ ዳጣዬ ማንንም ከከሌ ጋር አልልሽም፣ ግን ያው አንቺ የት የሚመችሽ ጋር መኖር ትችያለሽ፣ የት ነው የሚመችሽ ብላታለች። ያው እኔ አንቺን ነው የጠየቅኩሽ ስትላት፣ በእርግጥ እኔ ከኛ ባትለይ ደስ ይለኛል፣ ነገር ግን ለማንም ብለሽ አንቺ የሚመችሽን ነገር ከማድረግ እንዳትተዊ ብላታለች ማለት ነው። እንግዲህ እሺ ብላታለች በዛም ጊዜ። ዳጣ ግን አሁን ዳጣ ከማን ጋር ትኖራለች የሚለውም ነገር ወደፊት ገና ብዙ ጦርነት የሚያስነሳ ነገር ይሆናል ማለት ነው። ማርቲስ ይሄን ነገር ስትሰማ ምን ትላለች? በጣም ነው የምትጎዳው። በእርግጥ ማርታ በጣም ብዙ ሰው ምልክት እያሳያት ነበረ፣ ትዳሯን ስለምታከብረው፣ ባሏን በጣም ከራሷ በላይ ስለምታምነው አቶ ደረጀን መጠርጠር አልፈለገች። ብጠረጥርም ግን መናገር አልፈለገችም። በዚህ ሰዓት እንደ ማርታ እየታመመ ያለ ሰው አለ ብዬ አላምንም። ምክንያቱም አንዳንድ ጊዜ በውስጣችሁ የምትይዙት እሳት ውስጣችሁን በልቶ ነው የሚጨርሰው ማለት ነው። እና በአሁኑ ሰዓት ማርታም ያለችበት ሁኔታ እንደዛ አይነት ነው ብዬ ነው የማስበው። እንግዲህ ከአሁን በፊት አቤጌል ዳጣ የማልጅ ናት፣ ዳጣ ውሃን ትመስላለች፣ ዳጣ እንደዚህ፣ ዳጣ በጣም ለረጅም ጊዜ እንዲሁ ልቧን ስታቆስላት ለእሷ መልስ ስትፈልግ ነበረ ወይዘሮ ማርታ የቆየችው። አሁን ደግሞ እንዳያችሁት ያው እህቷ መታለች ማለት ነው። መድኃኒት እንግዲህ በይፋ ነግራታለች። እንዴት በሁለት ልጅ ቀረሽ አንቺ? ሁለት ልጅ ብቻ ስለሆነ ታዲያ ደረጃ አርፎ የሚቀመጥ ይመስልሻል? ዳጣ የጓደኛዬ ልጅ ናት ብሎ እዚህ አንጓት፣ በኋላ የጓደኛው ልጅ ሳትሆን ስትቀር ዝም አልሽ። አሁን ደግሞ ሰራተኛችሁ ከቤት ውስጥ አርግዛ ስትወጣ ዝም አልሽ። ይሄ ሁሉ ማን የሚያደርገው ይመስልሻል? ብላለች። እንግዲህ ሁሉም ሰው ሊጠረጥረው የሚገባ ነው። ግን አንዳንድ ጊዜ የጠረጥራችሁት ሁሉ አታውጡ። አንዳንድ እውነቶች በጣም ስለሚያሙ፣ አንዳንድ እውነቶች ህይወታችሁን ሊያበላሹ ስለሚችሉ ብታውቁ እንኳን ዝም ብትሉ በጣም አሪፍ ነው ማለት ነው። ማርታም እያደረገች ያለችው ነገር ያንን ነው። ምክንያቱም በኋላ የሚፈጠረውን ነገር እሷ ናት የምታውቀው። ትዳሯን ማጣት አትፈልግም። ይሄ ሁሉ አመት የለፋችበትን ደግሞ አቶ ደረጀ ባይታመንላት ራሱ እያወቀች ራሱ ግን አንዳንድ ጊዜ ሰው በድሏችሁ ራሱ እንደበደላችሁ እናንተ እያወቃችሁ ግን እንደበደላችሁ ከእሷ አንደበት ስትሰሙ ደግሞ በጣም ነው የሚያማውና ድፍረት ራሱ ነው የሚመስላችሁና ለዛም ነው ወይዘሮ ማርታ እንግዲህ ይሄንን ነገር ማውጣት ያልፈለገችው። እንግዲህ መድኃኒትም ጠንቋይ ቤት ሄዳ የእሷን መልስ ሰምተን አብረን ፈገግ የምንል ይሆናል። በእርግጥ ያው ልጆቹ አይደሉም እንደሚላት ተስፋ አድርጋለሁኝ። መድኃኒት ከዚህ በኋላ ችግር የምትፈጥር አይመስለኝም። ያው በራሷ መንገድ መልስ ይመለስላታል ብዬ አስባለሁኝ። መድኃኒት ምንም አይነት ችግር ከዚህ በኋላ አትፈጥርም ብዬ አስባለሁ። እንዲሁም አቶ ደረጀን ይቅርታ እንደምጠይቀው ተስፋ አደርጋለሁ ማለት ነው። እንግዲህ ዳጣንና ናታም ያው ካልተጋባን እያሉ እያወሩ ነው ማለት ነው። የተለያየ ነገር እያወራላት ነው። ዳጣ በአሁኑ ሰዓት ኤቢ ወደ ውጭ ሄዳለሁ በማለቷ በጣም ትጸጽታለች። እህቴ ለእኔ ብላ ብዙ ነገር አድርጋልኛለች። በእርግጥ በፊት ትጠላኝ ነበረ፣ አሁን ላይ ግን ብዙ ነገር እያደረገችልኝ ነው ብለዋለች ለናታን። ናታንማ በፊት ትጠላሻለች፣ አሁን ግን ልታጣሽ አትፈልግም ብሏታል። በቃ እኔ እንደዚህ አይነት ከንቱ ሰው ነኝ፣ ምንድን ነው ማድረግ ያለብኝ ለእሷ? እሷ ብዙ ነገር ሆናልኛለች ትለዋለች። አንቺ ምንም ማድረግ አትችይም፣ በቃ እሷ ያስበችውን የወሰነችውን አድርጋለች ይላታል። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች የኤቢ መንገላታት በጣም ነው የሚያሳዝነው። እንግዲህ ወይዘሮ ሰላም እዛው አዲስ የሚገዛልሽ ቤት ውስጥ ባክሽን አርፈሽ ተቀመጪ በማለት እኛ ኦዲየንሶች እንጮሃለን። ወይዘሮ ማርታ እውነቱን በቅርብ ትወቅና ደግሞ ኤቢ ከውጭ ተቀርባይ ነኝ ማለት ነው። በጣም በቃ የሆነ ስብስብ ያለ ነገር ነው እና ሁሉም ሰው እዛ ቤት ያሳዝናሉ። በቃ የሆነ አለደለ ከሌ እንደዚህ ባያደርግ የማትሉት ነገር የለም ማለት ነው። ሁሉም የየራሱን እውነት ይዞ ነው እየተጓዘ ያለው። ምክንያቱም መዲም በዚህ ርቀት በዚህ ልክ እንደዚህ ብታደርግም ለእህቷ ብላ ያየችውን ነገር ስላየች ነው። እንግዲህ ኤቢ ሁሉንም ነገር አውቃ በአሁኑ ሰዓት ዝም ብላለች ከዳጣን እናት ከማወቋ እና
ከህፃኑ ልጅ አባት ማን እንደሆነ ከማውቀው ይቅር ሁሉንም ነገር ታውቃለች እና በጣም ነው የምታሳዝነው። እንግዲህ በቀጣይ ምን ይፈጠራል፣ መድኃኒት እስከ ጠንቋዩ ቤት ምን ይዛ ትመጣለች የሚለውን አብረን የምናየው ነው የሚሆነው። እሱ ነገር በጣም እንደሚያስቅ ተስፋ አድርጋለሁኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ሰላም ሁኑልኝ ባይ